ሰላም 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 ቅዱሳን እንዴት ናችሁ? በእግዚአብሔር ሰላምታ ሰላም እላችኋለሁ። ተባረኩ። ዛሬ ደግሞ ፕሮግራማችንን እንቀጥላለን። እግዚአብሔርን እጅግ አድርገን እናመሰግናለን። ይህ ቅዳሜ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው። ሪፎርሜሽን አርሚ በሚለው የፌስቡክ ፔጃችንና ፓስተር ዳኛቸው ኃይሉ በሚለው የዩቲዩብ ፔጃችን ታገኙናላችሁ። ቅዳሜ ከምሽቱ 2 ሰዓት ጀምሮ እግዚአብሔር ድንቅ ጊዜ እየሰጠን ነው። ካፍታ ደቂቃ በኋላ ደግሞ ተመልሰን እንገናኛለን። እንደገና ተገናኘን። ጌታ የተባረከ ይሁን። ዛሬም ደግሞ የእግዚአብሔርን ቃል እንካፈላለን። ይሄን የማያረጀውን ዛሬም የሚሰራውን ሕያው የሆነውን የእግዚአብሔርን ቃል እንካፈላለን። ደግሞም በመጨረሻ ላይ እንጸልያለን። አምላካችንን እግዚአብሔርን ደግሞ ከፍ እናደርገዋለን። የተሰራንበት ዓላማ ነውና ማምለክ እግዚአብሔርን እናመልካለን። ዛሬ በመካከላችን ደግሞ ስንት ያለ ከስንትሽ ጋር ሆነን እግዚአብሔርን እናመልካለን። በገና ደርዳሪያችን አዴ ያለ ሰራዊቶች አሉ እየሰሩ ያሉ። እግዚአብሔር አብዝቶ ይባርካችሁ። ወደ አምልኳችን እንሄዳለን። ጌታን ከፍ እናድርግ። የሚራራ በፈተና የሚመራ ወዳጅ አለኝ የሚያጽናና የሚያቆም በምስጋና አምላክ አለኝ የሚራራ በፈተና የሚመራ ወዳጅ አለኝ የሚያጽናና የሚያቆም በምስጋና ሰው ምን ያደርገኛል ኢየሱስ ካለልኝ ከማንም አምልጦ አባት ከሆነልኝ ምድር ቢነዋወጥ በምንም አልፈራም ኢየሱስ ሕይወቴን እኔን እየመራ ሰው ምን ያደርገኛል ኢየሱስ ካለልኝ ከማንም አምልጦ አባት ከሆነልኝ ምድር ቢነዋወጥ ለምንም አልሰጋም ኢየሱስ ሕይወቴን እኔን እየመራ ሲነጋ ፊቱ አይለወጥ ምንድነው መሸበር የውስጥ የሚገባ አለልኝ እግዚአብሔር ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤም ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ አባት አለኝ እኔ ከኔ ጋራ ዝቅታ ማይሽረው
ተራራ ኢየሱስ ኢየሱስ አቤት ለሰው የሚገባው አይደለም ከጌታ በስተቀር የሚረዳኝ የለም ብዬ ያልኩትን ሚስጥሬን ችግሬን የምነግረው አባት ወዳጅ አግኝቻለሁ የሚገባው አለልኝ እግዚአብሔር ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ ትዝ ሲለኝ ጎኔ አጠገቤ የልቤ የሚገባው የውስጤ ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ አው ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ አባት አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ ኢየሱስ ኑሃምን በሞዓብ ሕይወት ስትመራት የልጇ ሚስት ኦርፋ ስማ ተለየቻት ስማ ተለየቻት ጊዜና ሁኔታ አላምር ሲላቸው ስበው የሚለዩ ዛሬም ብዙ ናቸው ዛሬም ብዙ ናቸው አለኝ ወዳጅ የማይከዳ ሮቢዮ ምድረ በዳ የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም ከጎኔ አላጣውም በዘመኔ አላጣውም አንተን አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳው የቀረበ ሲርቅ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን ሳይ አላጣውም አንተን አላጣውም አንተን ውይ አላጣውም አንተን አላጣውም አንተን አላጣውም አንተን ውይ አባ ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ ትዝ ሲለኝ ጎኔ አጠገቤ የውስጥ የሚገባው የልቤ ወዳጅ አለኝ እኔ ከኔ ጋራ ዝቅታ ማይሽረው ተራራ
አጀባው ሲበተን ቀና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣ አለኝ ወዳጅ አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ የቀረበ ሲርቅ አጀባው ሲበተን ቆና ብዬ ሳይ አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አላጣውም አንተን አቤት አቤት እግዚአብሔር እሱ አምላክ የሆነልን እንዴት ታደለ ምስጉን ሕዝብ ነው። አቤት እግዚአብሔር እሱ ወዳጅ የሆነው እንዴት ያደለው ምስጉን ሕዝብ ነው። አቤት እግዚአብሔር እሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው። አቤት 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 እግዚአብሔር እሱ ወዳጅ የሆነው እንዴት ያደለው ምስጉን ሕዝብ ነው። አቤት አቤት እግዚአብሔር እሱ ወዳጅ የሆነው እንዴት ያደለው ምስጉን ሕዝብ ነው። ምድረ በዳውን አለምልሞለት ጥቂቱን ነገር ጌታ ባርኮለት በሰላም ውሎ በሰላም ያድራል። እግዚአብሔር እሱን እንዴት ወዶታል። አቤት እግዚአብሔር እሱ አምላክ የሆነው እንዴት ያደለው ምስጉን ሕዝብ ነው። አቤት አቤት እግዚአብሔር እሱ አምላክ የሆነው እንዴት ያደለው ምስጉን ምድረ በዳውን ምድረ በዳውን አለምልሞለት ጥቂቱን ነገር ጌታ ባርኮለት በሰላም ውሎ በሰላም ያድራል። እግዚአብሔር እሱን እንዴት ወዶታል። አቤት አቤት እግዚአብሔር እሱ አባት የሆነው እንዴት ያደለው ምስጉን ሕዝብ ነው።
ለኔ ብርቄም ድንቄም ነህ ወይ 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 ታንሰፈስፈኛለህ አቤት ለኔ ብርቄም ድንቄም ነህ ወይ 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 ታንሰፈስፈኛለህ ለኔ ብርቄ ለኔ ብርቄ ውዴ ነህ ታንሰፈስፈኛለህ ወይ 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 ለኔ ውዴ ብርቄ ነህ ወይ 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 ታንሰፈስፈኛለህ አንደኛ ነህ በሕይወቴ ቀዳሚ ነህ በሕይወቴ ዋናዬ ነህ በሕይወቴ መጀመሪያ በሕይወቴ ወይ ለኔ ብርቄም ድንቄም ነህ ወይ 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 ታንሰፈስፈኛለህ ለኔ ውርዴ ድንቄ ነህ ታንሰፈስፈኛለህ ለኔ ውዴ ብርቄ ነህ ታንሰፈስፈኛለህ አንደኛ ነህ በሕይወቴ ቀዳሚ ነህ በሕይወቴ መጀመሪያ በሕይወቴ ዋናዬ ነህ ደዌ በእኔ ላይ ሰለጥን እርግማን በቤቴ እንዳይገኝ ዝቅታ ላይ ሆንብኝ በላይ መሸነፍ መርታት ላይ ያገኘኝ ከፍ ላለ ሕይወት በክርስቶስ ታጭቻለሁ ይኖጣ ፈንታዬ የሆንኩትን ሁሉ ሆኖልኛል በድል ተፈጽሟል ጎዳናዬ ያለቀ ነው ያኔ ድሮ የኔ ጉዳይ የኔ ኑሮ በቀራንዮ ተራራ ላይ ተፈጽሟል ብሎልኛል የኔን ጉዳይ ያለቀ ነው ያኔ ድሮ የኛ ጉዳይ የኛ ኑሮ በቀራንዮ ተራራ ላይ ተፈጽሟል ብሎልኛል አረሳው ማንነቴን በደም ዋጋ መገዛቴን ንጉሥ ከላይ ሆኖ እንዳየኝ ልጄ ምርጤን ርስቴ እንዳለኝ አረሳው ማንነቴን በደም ዋጋ መገዛቴን ንጉሥ ከላይ ሆኖ እንዳየኝ ልጄ ምርጤን ርስቴ እንዳለኝ በምሰማው ሌላ ውሸት አልጥለውም ይሄን እውነት ንጉሥ ልጁን የላከልኝ የተወደድ ምርጥ ዘር ነኝ በምሰማው ሌላ ውሸት አልጥለውም ይሄን እውነት ንጉሥ ልጁን የላከልኝ የተወደድኩ ምርጥ ዘር ነኝ ሆኖልኛል ተሳክቶልኛል ስጋት ሰፈሬን ከራቀ ሰንበትበት ብሎ ሆኖልኛል ተሳክቶልኛል ስጋት ሰፈሬን ከራቀ ሰንበትበት ብሎ አለመሳቅ አለመደሰት አልችልም የኔ ሰላም ውጪ አይደለም ውስጤ ነው አለመሳቅ አለመደሰት አልችልም የኔ ሰላም ገንዘብ አይደለም ኢየሱስ ነዋ ውጪ አይደለም ውስጤ ነዋ ውጪ አይደለም ውስጤ ነዋ ገንዘብ አይደለም ኢየሱስ ነዋ ሌላው አይደለም ኢየሱስ ነዋ ለኔ ብርቄ ድንቄ ነህ ወይ 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 ታንሰፈስፈኛለህ
ለኔ ውዴ ድንቄነ ዊ ታንሰፈስፈኛለ ሃሌሉያ 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 ሃሌሉያ። ዋው 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 ዋው! ጌታ ይባረክ። ኢየሱስ ጌታ ነው። ድንቅ የአምልኮ ጊዜ እግዚአብሔር ሰጠን። ዛሬ ደግሞ መሰረታዊ ነገር አንድ መሰረታዊ ነገር እንድናገር በውስጤ ስለሞላ እሱን እናገረዋለሁ። የእግዚአብሔር ቃል በመጽሐፈ አስቴር ላይ ምዕራፍ 3 ቁጥር 8 ላይ መጽሐፈ አስቴር ምዕራፍ 3 ቁጥር 8 ላይ ያለውን ቃል አነብና ከዛ ጀምረን በደንብ አድርገን እንመለከታለን። በጣም ይሄ ትውልድ ሊሰማ የሚገባው በጣም በዚህ ዘመን ልንመለከተው ቫልዩ ልንሰጠው የሚገባ መልእክት ነው ብዬ አስባለሁ። ይሄን መልእክቴን በደንብ እንድትሰሙኝ ይፈልጋለሁ። ሃማ ንጉሱንም አርጤክስስን ይላል። ሃማም ንጉስ አርጤክስስን የአሕዛብ መንግስትና የአሕዛብ ህዝብ አሕዛቦች ናቸው። የአሕዛብ መንግስት ነው። አንድ ህዝብ ይለዋል። አንድ ህዝብ በአሕዛብ መካከል በመንግስት አገሮች ሁሉ ላይ ተበትኗል። ሕጋቸውም ከህዝብ ሁሉ ሕግ የተለየ ነው። የንጉስንም ሕግ አይጠብቁም፣ ንጉስም ይተዋቸው ዘንድ አይገባም አለው ይላል መጽሐፍ ቅዱስ። በዚህ በመጽሐፈ አስቴር ላይ ይሄ ንጉስ አርጤክስስ ከኢትዮጵያ ጀምሮ ህንድ ድረስ የሚገዛ ሰፊ የግዛት አገዛዝ ያለው አንድ ንጉስ ነበር። አጠገቡ ደግሞ ሃማ የሚባል ሰው ነበር። ይሄ አርጤክስስና ሃማ የአሕዛብ መንግስት ናቸው። እንደዚህ ብሎ ይናገራል ሃማ፣ በህዝብ መካከል አንድ ህዝብ አለ። በህዝብ መካከል አንድ ህዝብ አለ። በዚህ ትውልድ መካከል አንድ ትውልድ አለ ብሎ ይነግረዋል። የተለየ ትውልድ ነው፣ የተለየ ህዝብ ነው ብሎ ይነግረዋል። ይህ ህዝብ በህዝብ መካከል ሲኖር የተለየ ህዝብ ነው። የተለየ ቁመና ያለው፣ የተለየ ከለር ያለው፣ የተለየ ካልቸር ያለው፣ የተለየ ባህል፣ የተለየ አደራረግ፣ የተለየ አወጣጥና አገባብ፣ የተለየ ቋንቋ ያለው አንድ ህዝብ አላወቅም እንጂ በመካከልህ አለ ብሎ ሃማ ይነግረዋል። ሰርፕራይዝ ነው የሚነግረው። ይህንን ህዝብ የተለየ ህዝብ ነው ያለበት ምክንያት ጆሮ ከሌላው ሰው ጆሮ ተለይቶ፣ አይኑ ከሌላው አይን ተለይቶ፣ እግሩ ከሌላው እግር ተለይቶ ሳይሆን ህዝብ የተለየ ነው ያለበት ምክንያት የራሱ የሆነ አስተሳሰብ ነበረው። ሃማ ሲያየው ህዝቡ ከህዝብ የተለየ አመለካከት አለው፣ ከህዝብ የተለየ ቁመና አለው፣ ከህዝብ የተለየ ከለር አለው፣ ራሱ ስትራክቸር አለው። አወጣጡ አገባቡ አይመሳሰልም፣ አይደባለቅም፣ አይቀየጥም። ከሌላው ጋር አብሮ ከነፈሰው ጋር የሚነፍስ አይደለም፣ ከተጓዘው ጋር የሚጓዝ አይደለም፣ ብዙሃኑ ባለበት አይደለም። የሆነ ነገር መጥቶ ሊያሰግደው ቢፈልግ እንኳን ጎንበስ የሚል ህዝብ አይደለም፣ ሰጋጅ ህዝብ አይደለም። አሁን አንተ ለምሳሌ ላወጣው ነገር በሙሉ ላወጣው ህግ በሙሉ አይገዛም። የራሱ ህግ አለው፣ የራሱ ስትራክቸር አለው፣ የራሱ አወጣጥና አገባብ ያለው የተለየ ህዝብ ነው ብሎ ይነግረዋል። የሚገርማችሁ ነገር ይሄ በጣም የሚገርም መጽሐፍ ነው። እኛ በዚህ ህዝብ መካከል ስንቀመጥ የተለየን ህዝብ ነን። የተለየን አቋም፣ የተለየ ከለር፣ የተለየ ካልቸር፣ የተለየ ቋንቋ፣ የተለየ አደራረግ ይዘን እንድንቀመጥ የእግዚአብሔር ፕሮግራምና አጀንዳ ነው። መመሳሰል፣ መቀየጥ፣ መደባለቅ ዛሬ በብዙሃኑ ዘንድ ዛሬ በአብዛኛው ያለው በእያንዳንዱ ቦታ ላይ ያለው የሚናገሩትን ነው የምንናገረው፣ የሚያወሩትን ነው የምናወራው። ከለራችን የተለየ አይደለም። ከለር ተለውጧል፣ ቋንቋ ተደባልቋል፣ ከለር ተደባልቋል፣ ካልቸር ተደባልቋል፣ ባህል ተደባልቋል፣ እያንዳንዱ አስተሳሰብ ተደባልቋል። የነፈሰበት አብረን ነው የምንነፍሰው። ያወሩትን ነው የምናወራው፣ ያሉትን ነው የምንለው፣ የሄዱበትን ነው የምንሄደው፣ የሚያደርጉትን ነው የምናደርግ። ልዩነት ራሱ የጠፋበት አንድ በህዝብ መካከል ያለ ሌላ ህዝብ እንዳለ የማይታወቅበት አንድ አይነት ተመሳሳይ ቅይጥ ድብልቅ የሆነ ትውልድ የበዛበት ዘመን ነው። ሰራዊት ከዚህ በኋላ የምንለይበት፣ ቋንቋችንን የምናሳይበት፣ ካልቸራችንን የምናሳይበት፣ ንግግራችን የተለየ መሆኑን የምናሳይበት ዘመን ቢኖር ይሄ ዘመን ነው ብዬ ዛሬ እንደ እግዚአብሔር ሰው ልናገር እፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። አዎ ሃማ እንዳለው በህዝብ መካከል ሌላ ህዝብ አለ። በህዝብ መካከል ሌላ ህዝብ አለ። ይህንን ህዝብ
ከአንዱ ሰው አንዱን ልትለየው ብትፈልግ እምትለየው በጆሮ አይደለም፣ እምትለየው በእግሩ አይደለም። 5 ጣት ነው ያለው፣ እንደ ሌላው ሰው 5 ጣት ነው ያለው። ነገር ግን አስተሳሰቡ ሌላ ነው። ነገር ግን ቁመናው ሌላ ነው። ነገር ግን ቋንቋው ሌላ ነው። ነገር ግን ሪፍሌክት የሚያደርገው መንግስት አለ። ሪፍሌክት የሚያሳየው አምላክ አለው። የሚያሳየው መንግስት አለው። የራሱ የሆነ መመሪያ፣ የራሱ የሆነ መተዳደሪያ፣ የራሱ የሆነ ባህል መርህ ያለው ጄኔሬሽን በመካከል አለ ነው የሚለው ሃማ እዚህ ጋር ሲናገር ሃማ። ስለዚህ ይሄ ህዝብ ሊጠፋ ይገባል አለው። አይጠፋም ግን ህዝቡ ለምን የማይጠፋው ሲባል እንደውም ከላይ ወጣችሁ በምታዩበት ጊዜ በንጉስ በአርጤክስስም በ12ኛው ዓመት ከመጀመሪያው ወር ከንስ ጀምሮ በየዕለቱ በየወሩ እስከ 12ኛው ወር ድረስ በሃማ ፊት ፋራ የተባለ ዕጣ ይጣጣሉ ነበረ ካለ በኋላ ሃማ አይሁድ የተባለው ጄኔሬሽን በመርዶክዮስ የተመሰለው በመርዶክዮስ የተወከለው በኋላ መጣበታል። ውክልና ይዞ ነው መርዶክዮስ እዛ ጋር ያለው። አስቴር ውክልና ይዛ ነው እዛ ጋር ያለችው። ኢምፐርሰን አይደለችም አስቴር። መርዶክዮስም ፐርሰን አይደለም፣ የመንግስት ወኪል ነው። ካልቸሩን የሚወክል፣ ባህሉን የሚወክል፣ ቋንቋውን የሚወክል፣ ዝም ብሎ የማይጎነበስ፣ ዝም ብሎ የማይሰግድ፣ ዝም ብሎ እጁን የማይሰጥ፣ ዝም ብሎ የማያወራ፣ ዝም ብሎ የማይናገር ወኪል ነው መርዶክዮስ። ዛሬ ስንመላለስ በህዝብ መካከል ህዝቡንን ስንመላለስ በትምህርት ቤት፣ በመስሪያ ቤት፣ በኢኮኖሚው፣ በማህበራዊ ህይወቱ፣ በፖለቲካው በተለያየ መልክ ዛሬ በህዝብ መካከል ህዝቡንን ስንቀመጥ እንደ መርዶክዮስ የምንወክል ነን ወይ? ይሄ ነው ጥያቄ። የምንወክል ነን ወይ? ትወክላለህ ወይ? ፌስቡኩ ላይ፣ ቲክቶኩ ላይ፣ ዩቲዩቡ ላይ መንግስትን ነው ወይ የምትወክለው? የምትወክለው መንግስት አለ ወይ? የምታንጸባርቀው የእግዚአብሔር መንግስት አለ ወይ? የምታንጸባርቀው የእግዚአብሔር የክርስቶስ ኢሜጅ አለ ወይ? ቋንቋ መንግስት ይወክላል ወይ? ድርጊትህ የእግዚአብሔር መንግስትን ይወክላል ወይ? አያችሁ፣ አይሁድ በዛ ህዝብ መካከል ሲኖር በመርዶክዮስ ተወከለ፣ በአስቴር ተወከለ። ስገድ ሲባል አይሰግድም፣ አጎንብስ ሲባል አያጎነብስም። የሚጎነበስለት አለ፣ የሚሰገድለት አለ። የተለየ ቋንቋ፣ የተለየ መመሪያ፣ የተለየ መተዳደሪያ፣ የተለየ ህግ፣ የተለየ ሃሌሉያ። እንደዚህ ነው የሚለው እኮ እዚሁ ጋር 8 ላይ ሃሌሉያ። ህጋቸው ከህዝቡ ሁሉ ህግ የተለየ ነው። መተዳደሪያቸው የተለየ ነው። ቋንቋቸው የተለየ ነው። እነዚህን ሰዎች የምትለያቸው በጣታቸው አይደለም። እነዚህን ሰዎች የምትለያቸው በአይናቸው አይደለም፣ በመተዳደሪያቸው፣ በአቋማቸው፣ በከለራቸው፣ በቋንቋቸው፣ ባወጣጥና ባገባባቸው። ብዙሃኑ ያወራውን አያወሩም። ቲክቶኩ ያጨበጨበለትን አያጨበጭቡም። ፌስቡኩ የጮለትን አይጮውም። ሰው ያለለት ላይ አይሉም። መንግስታችን ምን ይላል ይላሉ። አምላካችን ምን ይላል ይላሉ። መተዳደሪያችን ይሄ የእግዚአብሔር ቃል ምን ይላል ይላሉ። አሁን ማወራውን ይሄ ቃል ይደግፈዋል ይላሉ። ይሄ ቃል አፕሩፍ ያደርገዋል ይላሉ። አይጮውም ዝም ብለው። ኧረ እባካችሁ መንግስት አለ፣ መመሪያ አለን፣ መርህ አለን፣ የምንወክለው መንግስት አለ፣ የምንወክለው አምላክ አለ። ሰው በጮህበት አትጩ፣ ሰው ባጨበጨበለት አታጨብጭቡ። የምትወክሉት መንግስት ምን ይላል? ትምህርት ቤታችሁ ምን ይላል? መስሪያ ቤታችሁ ምን ይላል? ቲክቶኩ ላይ ስትቀመጡ ምን ይላል? ፌስቡኩ ላይ ስትቀመጡ። እባካ መደባለቅ በዛ፣ መቀየጥ በዛ። ሃማ ግን በግልጽ ተናገረ ስለ መርዶክዮስ። ሃማ ግን በግልጽ ተናገረ ስለ መርዶክዮስ። በህዝብ መካከል ያለ የተለየ ህዝብ አለ። ህጋቸው የተለየ ነው። ህጋቸው የተለየ ነው። የንጉስን ህግ አይጠብቁም አለ። አይጠብቁም አለ። ይህ ማለት አሁን ህጋዊውን የተቀመጠውን የመንግስት ህግ አንጠብቅም ማለት ሳይሆን አጋንንት የሚያወጣውን፣ መናፍስት የሚያወጣውን፣ ዓለም የምታወጣውን ሲስተም አብረን ልናደምቅ የተጠራን አይደለንም። ህግ አለን፣ መመሪያ አለን። ባይ ዘ ዌይ ኢየሱስ ክርስቶስም ሲመጣ፣ ዮሐንስም ሲመጣ መንግስተ ሰማያት ቀርባለችና ንስሐ ግቡ፣ የእግዚአብሔር መንግስት በመካከላችሁ ናት ሲል መንግስት አለን እኮ እኛ። መንግስት ደግሞ የሚይዛቸው ነገሮች አሉ። መንግስት ሲስተም አለው፣ ስርዓት አለው፣ ንጉስ አለ፣
ካልቸር አለን፣ ባህል አለን፣ የመንግስቱ ደግሞ ማህበረሰብ አለ። እኛ እኮ የእግዚአብሔር መንግስት ማህበረሰቦች ነን። የእግዚአብሔር መንግስት ኮሚኒቲ ነን እኮ። ጠፍቶብናል። አሁን ተደባልቀናል። በህዝብ መካከል ያለን ህዝብ መሆናችን ጠፍቶብን ተቀይጠን ሰው የጮለትን የምንጮህ ቃሉ ምን ይላል የማንል፣ ሰው ያጨበጨበበት ጋር የምናጨበጭብ ቃሉ ምን ይላል የማንል፣ ጭራሽ ስለ ጥቅማችንና ስለ ስሜታችን የእግዚአብሔር መንግስት የናቅንበት ዘመን ላይ ደርሰናል። እደግመዋለሁ። ስለ ስሜታችን፣ ስለ ጥቅማችን፣ ስለ ቲፎዞቻችን፣ ስለ ዝናችን የእግዚአብሔር መንግስት ገፍተን የሆነ መንግስት ውስጥ የሆነ ሲስተም ውስጥ ተቀርቅረናል። ቅርቃር ውስጥ ገብተናል። እስኪ እንውጣ። መንግስት አለን። እስኪ እንውጣ። የራሳችን ካልቸር አለን። እስኪ እንውጣ። ሪፍሌክት የምናደርገው መንግስታችን ይሁን። ሪፍሌክት የምናደርገው ካልቸራችን ይሁን። በሌለበት አንጩ። ሰው ሁሉ አጨብጭቦላችሁ እግዚአብሔር ቢያዝንባችሁ ምን ያደርግላችኋል? የሌላ መንግስት አጨብጫቢ ሆናችሁ መንግስት ስል በኮቴሽን ውስጥ እንድታስገቡልኝ ይፈልጋል። ይሄ እግዚአብሔር ያስቀመጠውን ህጋዊ በምድር ላይ ያለው መንግስት አይደለም። እኛ የእግዚአብሔር መንግስት ነን። የሰይጣን መንግስት ደግሞ አለ። የዓለም ሲስተም አለ። እሱን መንግስት እያልኩ ነው። ሰይጣን ያጨበጨበው ላይ ምን ታረጋላችሁ? ሰይጣን አጨብጭቦላችሁ መዓት ደጋፊ 500 600 ሺህ ተከታይ ፎሎወርስ፣ ኮሜንት አድራጊ፣ አድማቂ፣ አጨብጫቢ፣ አበባ ሰጪ፣ እዚህ ጋር የሆነ ነገር አድራጊ ምናምን ሆኑላችሁ። እግዚአብሔር ቢያዝንባችሁ ምን ያደርግላችኋል? ምን ያደርግላችኋል? የት ናችሁ? የት ናችሁ? የሰፈር ናችሁ? የት ናችሁ ያላችሁት? የምትኖሩበት ቦታ ላይ መንግስት ይወከላል። በእናንተ የእግዚአብሔር መንግስት ይወከላል። በእናንተ የእግዚአብሔር መንግስት ይታያል። በእናንተ የእግዚአብሔር መንግስት ይንጸባረቃል። ለዚህ እኮ ነው በህዝብ መካከል ያሉ ህዝብ ናቸዋል። ይሄ አስቴር ምዕራፍ 3 ቁጥር 8 የሚገኘው ቃል በተመሳሳይ ይዘት ኢየሱስ ክርስቶስ የጸለየው ጸሎት የዮሐንስ 17 ጸሎት ነው። የዮሐንስ 17 ከአስቴር 3 ጋር ይገናኛል። ማቴዎስ ዮሐንስ 17 ከ14 ጀምሮ እስከ 18 እናንተ ቤታችሁ ሄዳችሁ ስታነቡ ዮሐንስ 17 የኢየሱስ ጸሎት እንደዚህ አለ። እነዚህ ወደ ዓለም ልከኛል አለ። በዓለም ነኝ ያለሁት አለና ከዓለም ግን አይደለሁም አለ። አያችሁ፣ እኛ በዓለም ነን፣ ከዓለም ግን አይደለም። እኛ እደግመዋለሁ፣ በዓለም ነን፣ ከዓለም ግን አይደለም። ኢየሱስ በዓለም ናቸው አለ። በዚህ በዓለም ውስጥ ናቸው የሚኖሩት፣ ከዓለም ግን አይደሉም። ብዙ ጊዜ ሳስተምር ሰምታችኋል። ዓለም ማለት የሚወክለው ነገር አለ። ጂኦግራፊካል ሎኬሽን ዓለም ነው። ይሄ ዓለም ነው። አሜሪካ፣ ካናዳ፣ ኢትዮጵያ፣ ሱዳን፣ ይሄ ጂኦግራፊካል ሎኬሽኑ ዓለም ነው። ሁለተኛው ዓለም ሲስተም ነው፣ ኮስሞስ ነው። ኮስሞሱ፣ ሲስተሙ፣ ኃጢአተኝነቱ፣ ዓለማዊነቱ፣ ዓለማዊነት። እኛ በዓለም ነን፣ ዓለማዊ ግን አይደለም። እኛ በዓለም ነን፣ ከዓለም ግን አይደለም። ስለዚህ ኢየሱስ በዓለም ላይ ልኬያቸዋለሁ፣ ከዓለም ግን አይደሉም ማለት። አያችሁ፣ በህዝብ መካከል ናቸው። በህዝብ መካከል ግን እንደ ህዝቡ አይደሉም። የራሳቸው መተዳደሪያ፣ የራሳቸው መመሪያ፣ የራሳቸው መንግስት፣ የራሳቸው ንጉስ አላቸው። በዓለም ግን ከዓለም አይደለም። በዓለም ናቸው፣ ከዓለም አይደሉምና እባክህን አባት ሆይ ጠብቃቸው አለና መጠበቂያውን ቁጥር 14 ላይ ሲናገር ምን ይላል? ቃልህን ሰጥቻቸዋለሁ አለ። ቃልህን ሰጥቻቸዋለሁ። አያችሁ፣ በዓለም እያለን ከዓለም የሚጠብቀን መተዳደሪያ፣ መርህ፣ ፕሪንሲፕል፣ ህግ አለን። መተዳደሪያ አለን፣ ፕሪንሲፕል፣ መርሆች አሉ። በዓለም ኑረን ከዓለም እንዳንሆን የሚያደርገን በዓለም ናቸው፣ ከዓለም ግን አይደሉም። ቃልህን ግን ሰጥቻቸዋለሁ፣ በቃልህ ጠብቃቸው አለ። ስለዚህ በዓለም ያለን ከዓለም ያልሆንን እኛ፣ በዓለም ያለን ከዓለም ያልሆንን እኛ በምንኖርበት ቦታ ላይ እንዴት እየኖርን ነው? ማንን እየወከልን ነው? በጣም ነው የሚያሳዝነው። በዚህ ዘመን በጣም የሚያሳዝን ዘመን የሆነበት ዘመን ይሄ ነው። ይሄ መልእክት ልብ አድርጋችሁ እንድትሰሙኝ ይፈልጋለሁ። ሰው የሚወክለውን ያጣበት፣ በመንፈሳዊ ዓለም ቤተክርስቲያን ውስጥ ተቀምጦ ዓለምን የሚወክል ማለት ነው።
አጋንንትን የሚወክል መዓት ነው። ውክልና አለይ እንጂ ሪፍሌክት የምታደርገው ለይ እንጂ የምታጨበጭብለትን ነገር ለይ እንጂ ምን ችግር አለ? ምን አለበት ይባላል ይልሃል። ይሄ ይላል ወይ ነው? ያንተ ስሜት አይደለም አሁን የተፈለገው። ስሜት መር ሳይሆን መርህ መር። አብዛኛው ስሜት መር ነው። መርህ መሩን እስኪ መርህ ይምራ፣ ስሜት አይምራ። ባጨበጨቡበት ዱለት ባሉበት ዱለት አትበል፣ በነፈሰበት አትንፈስ። ይሄ የእስስት ባህሪ ማለት ነው። እስስት ብዙ ጊዜ እናገራለሁ ቸርች። የእስስት ባህሪ እስስት ቢጫ ካየች ቢጫ ትሆናለች። አረንጓዴ ተክል ላይ ካስቀመጥካት አረንጓዴ፣ ቀይ አበባ ውስጥ ከወሰድካት ቀይ። እሷ አይደለውም አበባውን ከለር የምትቀይረው፣ የአበባው ከለር እሷን ይቀይራታል። ኤንቫይሮመንቱ አይቀይርህ፣ ኢንቫይሮመንቱን ቀይር። ትምህርት ቤቱ አይቀይር፣ መስሪያ ቤቱ አይቀይር፣ ፖለቲካው አይቀይር፣ ኢኮኖሚው አይቀይር። ኢኮኖሚውን ቀይር፣ ፖለቲካውን ቀይር። አንተ ጨውነ ብርሃን። በጨለማ ላይ ብርሃን ይበራ ነበር፣ ጨለማም አላሸነፈውም ነው የተባለው። ልትሸነፍ የማትችል ሰውን ሪል ስብዕናን ከገለጥከው፣ ሪል ማንነትን ከገለጥከው፣ ስለዚህ ውክልናችሁን አስተካክሉ መልእክቴ ነው። ውክልናችሁን አስተካክሉ። ሰራዊት የምትወክለውን አስተካክል። ትምህርት ቤት የምትወክለው ማንን ነው? መንግስት መስሪያ ቤት የምትወክለው ማንን ነው? ፖለቲካው ላይ ኢኮኖሚው ላይ ያላችሁ፣ በህዝብ መካከል ያላችሁ ህዝቦች፣ የተለየ ህግ የተለየ መሪ ያላችሁ፣ የክርስቶስን ኢሜጅ የምትገልጡ። እንዴ እግዚአብሔር እኮ ወኪል ፈልጎ እኮ ነው ሰው የፈጠረው። ዘፍጥረት ላይ ትዝ አይላችሁም እንዴ? እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል በሰማይ ያለውን እግዚአብሔር እኮ በምድር የሚወክለው አንድ ፍጡር ፈልጎ እኮ ነው እንጂ ውሻ፣ ድመት፣ ነብር፣ መላእክት አላጣም እኮ እግዚአብሔር አላት። አንድ ሰውን ግን ሲፈጥረው ወኪል ትሆነኛለህ። ለምን? በሰማይ ያለውን የእግዚአብሔርን ኢሜጅ በምድር ላስቀምጥ ብሎ እኮ ነው። በሰማይ ያለውን የእግዚአብሔርን መልክ በምድር ላስቀምጥ ብሎ እኮ ነው ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ያስቀመጠው እንዴ። ስለዚህ በምድር ያላችሁን ዝርያዎቻችሁን፣ ዘራችሁን ልትወክሉ የምትፈልጉ፣ ዘራችሁ ሲነካ የሚያንቀጠቅጣችሁ፣ መንግስት ሲነካ ግን የእግዚአብሔር መንግስት ሲነካ ምንም የማይመስላችሁ፣ የእግዚአብሔር መንግስት ሲነካ፣ የእግዚአብሔር መርህ ሲነካ ምንም የማይመስላችሁ፣ ዘር ከተነካ ግን፣ ምድራዊ ዘር ከተነካ የሚያንቀጠቅጣችሁ፣ ጤነኝነት እኮ አይደለም እኮ፣ መንፈሳዊ ጤነኝነት እኮ አይደለም። እኛ እኮ ከምንም በላይ ከነገድ፣ ከቋንቋ፣ ከዘር የተዋጀን ይሄንን እንድንወክል የተመረጠን የአምላክ ካህናትና ቅዱሳን ተደርገን ደም የፈሰሰልን በደም የታጠብን አምላክ ዋጋ የከፈለልን ህዝቦች ነን፣ ትውልዶች ነን። ውክልናን አስተካክል፣ ውክልናን አስተካክል። አንድ ሐሳብ ይዘህ ስትነሳ ሰማይ ፈቅዷል ወይ? መንግስቴን ይወክላል ወይ? በአሜሪካ ያለ የኢትዮጵያ አምባሳደር እኮ የአሜሪካ መንግስት ጉዳይ አይደለም ኮንሽስ የሚያደርገው፣ የኢትዮጵያ መንግስት ጉዳይ ነው። ለምን? የኢትዮጵያ መንግስት የወከለው በአሜሪካ ያለ ስለሆነ፣ በኢትዮጵያ መንግስት የተወከለ በአሜሪካ ያለ አምባሳደር ነው። አንተ እንደ ክርስቲያን በሰማይ መንግስት የተወከልክ በምድር ያለ አምባሳደር ነህ። አምባሳደር ነህ። ሰማይ የወከለ ምድር የተቀመጥክ አምባሳደር ነህ። አይታችሁታል ጀግናውን መርዶክዮስን። አይሰግድም፣ አያጎነብስም። ለምን? የአይሁድ ተወካይ ነው። ከነፈሰው ጋር አይነፍስም። ለሃማ አይሰግድም። መስቀያ ቢዘጋጅ አይሰግድም፣ አይሰግድም። ለጥቅም ለምንም ነገር ጎንበስ የምትሉ ቶሎ ሽብርክ የምትሉ መንግስት የማትወክሉ የእግዚአብሔር መንግስት ወኪሎች ያልሆናችሁ ሰዎች ወደ ውክልናችሁ ተመለሱ። እግዚአብሔር መንግስት ወክሉ፣ ብርሃንን ወክሉ፣ ፍቅርን ወክሉ፣ እግዚአብሔርን ወክሉ። እግዚአብሔር ተወካይ እንዲኖረው ነው ያስቀመጠን እዚህ ምድር ላይ፣ እንድንወክለው ነው ያስቀመጠን በዚህ ምድር ላይ። ወክሉ እግዚአብሔርን። ስለዚህ እኛ በህዝብ መካከል ያለን ህጋችን የተለየ፣ ቋንቋችን የተለየ፣ ካልቸራችን የተለየ ህዝቦች ነን። በዓለም ነን፣ ከዓለም ግን አይደለም። በህዝብ መካከል ነን፣ የምንወክለው ግን እግዚአብሔርን ነው።
ስለዚህ እንደ እግዚአብሔር መንግስት ወታደሮችና ህዝቦች ያልፋል ወገኖቼ። ይሄ ያልፋል። የማያልፍ መንግስት ነው የምትወክሉት። ያልፋል። የሰው ዕድሜ 80 ነው። ቢበዛ መንዛዛት ጋር 120 ነው። ከመንዛዛት ጋር ሳትንዛዛ 80 ዓመት ነው የምትኖሩ። በዚህ 80 ዓመት በሰጠ ዘመን ብርሃን በበራል መጠን ኢየሱስን መንግስቱን ወክል። የምትወክለውን አውቀ ተንቀሳቀስ። በቲክቶክህ፣ በፌስቡክህ፣ በማህበራዊ ሚዲያ፣ በማንኛውም መስሪያ ቤት፣ ኢኮኖሚው ላይ፣ ፖለቲካው ላይ የምትወክለውን መንግስት ወክለ ቁም። እግዚአብሔር ምን ይላል ብለ ተናገር። እግዚአብሔር ምን ይላል ብለ ውጣ ግባ። ይሄ ነው ዛሬ መልእክቴ። ሲሪየስ መልእክት ነው። ተደባልቀናል፣ እንለይ። ተቀይጠናል፣ እንለይ። መንግስት አለን፣ የወከለን አምላክ አለን፣ መተዳደሪያ አለን። ዛሬ መልእክቴ ይሄ ነው። በዚህ መልእክት ላይ አጭር ጸሎት እንድጸልይ ይፈልጋሉ። ልጸልይላችሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም ለሕዝብ አቅምና ጸጋ ጉልበት ሰጥ ዘንድ እጸልያለሁ። ዛሬ ኃይል ሰጥ ዘንድ እጸልያለሁ። ዛሬ መንፈስ ይበዛለት ዘንድ፣ መንቃት ማስተዋል ይሆንለት ዘንድ፣ ከተደባለቀበት ይነቃ ዘንድ፣ በሕዝብ መካከል ያለ ሕዝብ መተዳደሪያ ያለው ሕግ ያለው እንደሆነ ይገባው ዘንድ ኃይልና ጸጋ መንፈስና መንቃት ከእንቅልፍ እንደሚቀሰቀስ እቀሰቅሳለሁ። ዛሬ ትውልዱን ከእንቅልፍ እንደሚቀሰቀስ እቀሰቅስ። ያደነዘዘ መንፈስ፣ ያፈዘዘ መንፈስ በምን አለብኝነት፣ በቸልተኝነት ምን አለበት በሚል ምክንያት ከስሜቱ በላይ እንዳያስብ ያደነዘዘ መንፈስ በኢየሱስ ዛሬ ወጋ ዘንድ ጸልያለሁ። በኢየሱስ ዛሬ መታ ዘንድ ጸልያለሁ። ሕዝብ ይንቃ፣ ይወክልህ። እንዳስቀመጥከው እንዳቀማመጡ ይራመድ ዘንድ፣ እንዳቀማመጡ እንደ ወኪልነቱ ይንቀሳቀስ ዘንድ ሕዝቤን ባረኩ። በዚህ መንፈስ ሕዝቤን እንዲነቃ ጸለይኩ። በኢየሱስ ስም ይሄ ይሁንባችሁ። የመንቃት ዘመን ይሁንላችሁ። በሕዝብ መካከል ያላችሁ ሕዝቦች ናችሁ፣ በዓለም እንጂ ከዓለም አይደላችሁም። በኢየሱስ ስም ባርኪያችኋለሁ። አሜን።